ጤና ይስጥልን ክቡራን ተመልካቾች እንደምሰነበታችሁ የምክር ከሐኪሙ ዝግጅታችን ከአሁን ሰዓት ጀምሮ ወደ እናንተ መድረስ ይቀጥላል። በመጀመሪያም የፕሮግራማችንን ሰዓት ባለመጠበቃችን እጅግ ይቅርታ እንጠይቃለን። ዛሬ የሚኖረን ፕሮግራም ስለ ወባ የምናወራበት ነው የሚሆነው። እንደሚታወቀው ሁሉ ከመስከረም እስከ ታህሳስ ድረስ የክረምቱ መውጣት ተከትሎ የወባ ወረርሽኝ የወባ ስርጭት የሚጨምርበት ጊዜ ነው። ይህንን ደግሞ እንዴት መከላከል ይቻላል? አሁናዊው የክልላችን የወባ ሁኔታ ምን ይመስላል የሚለውን ልናወራ ዛሬ ፕሮግራም አድርገን መርጠናል ማለት ነው። እዚህ ስቱዲዮአችን ደግሞ ለዚህ ርዕሰ ጉዳይ ማብራሪያ የሚሰጡን ወይዘሮ ማስተዋል ወርቁ ናቸው። ወይዘሮ ማስተዋል በአማራ ህብረተሰብ ጤና ኢንስቲትዩት የወባ ተመራማሪ ናቸው። የዶክትሬት ዲግሪያቸውንም በዚህ ዙሪያ እየሰሩ ይገኛሉ። በዚህ ርዕሰ ጉዳይ ማብራሪያ ይሰጡናል። ፕሮግራማችን እንድትከታተሉ በአክብሮት እንጋብዛለን። ሰለሞን አወቅ አስተናግዳችኋለሁ። እስማኤል አህመድ ፕሮግራም በማስፈጸም አብሮን አለ ከመላው ስቱዲዮ ባለሙያዎች ጋር በመሆን ማለት ነው። እንድትከታተሉን ሐሳብ አስተያየት እንድሰጡን እንጠይቃለን። የተለመደው ስልክ መስመራችን 058 320 81 28 ላይ የደወላችሁ ጥያቄዎችን ልታደርሱ ትችላላችሁ። አብራችሁን ቆዩ። እንኳን ደህና መጡ ወይዘሮ ማስተዋል። እንኳን ደህና ቆያችሁ። በጣም አመሰግናለሁ። ያው በዚህ ርዕሰ ጉዳይ ለማውራት እንግዲህ የወባ ተመራማሪ ከሆነ ሰው ጋር መገናኘታችን ለፕሮግራማችን ጥሩ ግብዓት ይሆናል ብዬ አስባለሁና የወባ ምንነትን መተላለፊያ መንገድን አንስተን ወደ ሌሎች ጉዳዮች እንድንደርስ። እሺ መልካም። እንግዲህ የወባ በሽታ ምንድነው የሚለው መጀመሪያው ብንጀምር ማለት ነው። የወባ በሽታ ተላላፊ ከሆኑ በሽታዎች አንዱ ነው። በዓለም ደረጃም በአፍሪካም በኢትዮጵያም በእኛ በክልል ደረጃ የማህበረሰብ ዋና የጤና ጠንቅ ከሚባሉ ተላላፊ በሽታዎች አንዱ ነው ማለት ነው። ይብን ለህልፈተ ህይወት ወይም ለሞት ከሚዳረጉ ተላላፊ በሽታዎችም አንዱ ነው። ላይፍ ትሪቲንግ ወይም ሜጀር ፐብሊክ ሄልዝ ፕሮብሌም ይባላል ማለት ነውና ምንድነው መነሻው መንስኤው የሚለውን ደግሞ ስናየው ፕላዝሞዲየም በተባለ በአይን በማይታይ ረቂቅ ተዋሲያን በሆነ የፕሮቶዞዋ ዝርያ አማካኝነት የሚመጣ በሽታ ነው። ፕላዝሞዲየም ብለን ስንጠራ ብዙ የፕላዝሞዲየም ዝርያዎች አሉ። ግን ወባን የሚያስከትሉ እስካሁን የሚታወቁ 5 ናቸው። እነዛ እነማን ናቸው የሚለውን ስናይ ፕላዝሞዲየም ፋልሲፈረም፣ ፕላዝሞዲየም ባይቫክስ፣ ፕላዝሞዲየም ኦቫሊ፣ ፕላዝሞዲየም ማላሬ፣ ፕላዝሞዲየም ኖልሲ እንላቸዋለን ማለት ነውና በእኛ በኢትዮጵያ እንዲሁም በክልላችን በስፋት የትኛው ነው የሚገኘው የሚከሰተው የሚለውን ስናይ ፕላዝሞዲየም ፋልሲፈረም እና ፕላዝሞዲየም ባይቫክስ ናቸው ሁለቱ ማለት ነው በስፋት የሚገኙ። ሌሎች ፕላዝሞዲየም ኦቫሊና ማላሬ ትንሽ ፐርሰንት ይዛሉ። ለዛን 1% አካባቢ ብዙ ጊዜ ጥናት ላይ ነው የሚገኙ ማለት ነው። ፕላዝሞዲየም ኖልስ የሚባለው እስካሁን ሪፖርት አልተደረገም በእኛ አገር ማለት ነው። የፕላዝሞዲየም ፋልሲፈረም እና የፕላዝሞዲየም ባይቫክስ ሬሾአቸውን ብናየው ምን ይመስላል የሚለውን ከ4 ዓመት በፊት የፕላዝሞዲየም ፋልሲፈረም 70% ይይዛል፣ ቀሪውን ባይቫክስ ይይዝ ነበር። ከ2-3 ዓመት በፊት ደግሞ 30-40% ነበሩ ሁለቱ። አሁን ካለፈው ዓመት ጀምሮ ደግሞ ኦልሞስት እኩል 50% ደረጃ ደርሰዋል ማለት ነው። ሌላው ወባ እንዴት ነው የሚተላለፈው ከሰው ወደ ሰው የሚለውን ስናይም ጠቅለል ስናረገው ማለት ነው ከሰው ወደ ሰው ለማስተላለፍ ግዴታ ተሸካሚ ቬክተር ወይም ትንኝ ያስፈልገናል። በተለምዶ ቢንቢ እንላቸዋለን፣ ግን ትንኝ የወባ አስተላላፊ ትንኝ ያሉ ሁሉም ትንኝ ወባን አያስተላልፉም። ያቺ ማን ትንኝ ነው ስሟን ስንጠራት ሴቷ አኖፍለስ ሞስኪቶ ትባላለች። እንዴት ነው የሚተላለፈው የሚለው በተበከለች የአኖፍለስ ትንኝ አማካኝነት ከበሽተኛው ወደ ጤነኛው ሰው ይተላለፋል ማለት ነው። እንዴት ነው የሚተላለፍ የሚለውን ምንድነው የሴቷ አኖፍለስ ትንኝ ባህሪ ስናይ እንቁላል ትጥላለች። ስለዚህ እንቁላሉን ሳቹር ለማድረግ ወይም ለማብቃት ግዴታ የሰው ደም ወይም የእንስሳት ደም ያስፈልጋታል። ስለዚህ የደም በምትመገብበት ሰዓት ላይ ይሄ የጸረ ተዋሲያኑ ወይም ፕላዝሞዲየም የምንለው የራሱ በሷ ውስጥ የራሱ የላይፍ ዑደት አለው። ጨርሶ ወደ ምራቅ እጢ ወደሷ ስፖሮዘይት ስቴጅ ይደርስና ደም በምትመገብበት ሰዓት ላይ ደሙ እንዳይጓጉል ምራቅ ትረጫለች። በዛን ጊዜ ፓራሳይቱ ወደ ሰውነት ይገባል ማለት ነው። ስለዚህ በ30 ደቂቃ ውስጥ ተሎ ወደ ጉበት ሴል ይገባል። ፕላዝሞዲየም የምንለው ዝርያ ማለት ነው። ጉበት ሴል ከገባ በኋላ የራሱ የሆነ ሂደት አለው። ከ10 ቀን እስከ 14 ቀን ይቆያል። ከጉበት ሴል ከወጣ በኋላ ወደ ቀይ ደም ሴሎች ነው የሚያጠቃ። ፓራሳይት የወባ በሽታ የቀይ ደም ሴሎችን ነው የሚያጠቃና ወደ ቀይ ደም ሴሎች ሲገባ ነው ምልክቶች የሚታዩ።
እነዚህ የወባ በሽታ ምልክቶች ምን ናቸው የሚለውንም በዚህ ጋር ስናየው በብዛት እንግዲህ አጠቃላይ 85% የሚሆነው የወባ በሽታ ምልክት ቀላል ደረጃ ነው ያለ ማብዛኛው ሰው በተመላላሽ ወይም ኦፒዲ ላይ የሚታከም ነው 15% የሚሆነው ድርሻ ደግሞ ሲቪር ወይም ተኝቶ የሚታከሙት ናቸው ያሉ ጥናቶች የሚያመለክተው ማለት ነውና ምልክቶች በብዛት እነማን ናቸው የሚለውን ስናይ ትኩሳት ነው ትኩሳት ሁሉንም ቅድም የጠራናቸው 5 አይነት የወባ ዝርያዎችን ያሳያሉ ትኩሳቱ ግን የሚለያየው እንደ ዝርያው አይነት በአንድ ቀን ውስጥ በየ2 ቀን ውስጥ ወይም በየ3 ቀን ውስጥ ሊከሰት ይችላል ትኩሳቱ ማለት ነው እንደ ዝርያው ስለሚለያይ ማለት ነው ሌላ የራስ ምታት ይኖራል ማላብ ይኖራል የጡንቻ መገጣጠሚያ ህመሞች ይኖራሉ እንቅልፍ የማለት ምልክቶች ሊኖሩ ይችላል የማንቀጥቀጥ ብርድ የማለት ምልክቶች ሊኖሩ ይችላሉ ወዲያው ወደ ጤና ተቋም ካልሄድን ግን የቀይ ደም ሴሎችን ስለሚጎዱ ከፍተኛ የደም ማነስ ይከሰትና ለልፈተ ህይወት ይዳርጋል አንዳንዴም ያይን ቢጫ መሆን የሰውነት ቢጫ መሆን ሽንት የቀይ ከለር መቀየር ደረጃ ሁሉ ይደርሳልና የተወሳሰበ ደረጃ ምልክት ላይ ከደረሱ ሰዎች መናገርም መብላትም መቀመጥም አይችሉምና ተከታታይ የሆነ የትውኪያ ክስተቶች ይከሰታሉ ማለት ነው ስለዚህ ወባ የሚለው ይሄን ይገልጻል በጣም ጥሩ ነው እስኪ ከመከሰቻ ሁኔታዎችን አይተናልና ወቅቶችን እናያቸው ለምን ወቅቶችን ይጠብቃሉ የሚለውንም በዛው ግራ መንገዳችን ማለት መልካም እንግዲህ የወባ መተላለፊያ ወቅቶች እንግዲህ ወባ አመት ሙሉ ይተላለፋል እንደኛ ባለው ማለት ነው ሁሉም ኤሪያ እኩል አይደለም ግን የትኛው ወቅት ላይ ነው በብዛት የሚተላለፈው የሚለውን ስናይ ሁለት ወቅቶች አሉ እነዛ ወቅቶች ምንድነው መሰረት የሚያደርጉ ብለን ስናይ የክረምት ዝናብንና የበልግ ዝናብን መሰረት አድርገው ነው ምክንያቱም ትንኛ ቀድም የጠራናት አስተላላፊ ትንኛ የላይፍ ኦዶታን ከእንቁላል እጭ በኮባና ጎልማስ የሚለውን ሂደት ለመጨረስ ግዴታ ውሃ ያስፈልጋታል ውሃ ሲባል ብዙ ውሃ አይደለም አንዳንዴ የፍኝ ውሃ ወይም የሃይላንድ ክዳን ውሃ እንኳን በተገኘበት በከፍተኛ ሁኔታ ይራባል ማለት ነውና የክረምት ዝናብን ተከትሎ በብዛት ዋና የወባ መተላለፊያ ወቅት ምንለው ከመስከረም እስከ ታህሳስ 30 ባለበት ላይ ከፍተኛ የወባ ስርጭት ይከሰታል ምክንያቱም ዝናቡ ካቆመ በኋላ በአብዛኛው የወባ መተላለፊያ ወይም ያቆሩ ውሃዎች ይፈለፈላሉ ይኖራሉ ስለዚህ የብሪዲንግ ሳይት ወይም የውሃ ያቆረ ቦታ መብዛት ደግሞ ለትንኛዋ መፈልፈል አስተዋጽኦ ያደርጋል የትንኛዋ ቁጥር መፈልፈል ከበዛ ደግሞ የሰውና የትንኛዋ ንክኪም ይጨምራል ማለት ነውና ከፍተኛ ስርጭት ይከሰታል ሌላ ደግሞ አብዛኛው ጊዜ የበልግ ዝናብ የሚዘንቡባቸው አካባቢ ላይ መጠነኛ የወባ ስርጭት ይከሰታል አብዛኛው ጊዜ ከሚያዝያ እስከ ግንቦት እስከ ሰኔ ድረስ ይሄዳል ግን አሁን ባለው ነባራዊ ሁኔታ እስከ ሐምሌ ድረስ እየሄደ ነው የአካባቢ ለውጦች የክላይሜት ቼንጅም ስላለ እሱ ላይ ከፍተኛ እንትን ስርጭት እየታየ ይገኛል ማለት ነው ጥሩ በጣም ከፍተኛ ጥንቃቄ የሚያስፈልግበት ወቅት ላይ ነው እኛም ፕሮግራማችንን ያቀርበነውና በኋላም በደንብ አጽንኦት እንሰጠዋለን ምን መደረግ አለበት የሚለውን የአሁናዊ ሁኔታውን እስቲ ወይዘሮ ማስተዋል ክልላችን ላይ ያለው የወባ ሁኔታ መልካም አሁን የወባ ስርጭት ሁኔታ ምን ደረጃ ነው የሚለውን ነገር ከማውራታችን በፊት እስቲ ወደ ኋላ ያለውን ነገር አሃዛዊ እንየውና የወባ ፕሮግራም እንግዲህ በ1950ዎች አካባቢ ላይ የወባ ማጥፋት ፕሮግራም ወይ የማላሪያ ኢራዲኬሽን ፕሮግራም ላይ ገብቶ ነበር እዛ ላይ የፌል ሲያረግ የምንጠቀመው ኢንተርቬንሽን ፌል ሲያረግ ተመልሶ ወደ ወባ ቁጥጥር ፕሮግራም 1970 እስከ 1990ዎች ላይ የወባ ቁጥጥር ፕሮግራም ተመለሰ ከዛ በኋላ የሚሊኒየም ዲቨሎፕመንት ጎል ላይ ስንገባ ምንድነው ለወባ መከላከልና መቆጣጠር የምንጠቀምባቸው ኢንተርቬንሽኖች ወይም ስትራቴጂዎች አሉ ያን አጋር ስቴክሆልደሮች ባሉበት በተቀናጀ ሁኔታ ኢቭን ሽፋናቸው ከፍ ባለ መልኩ ተሰራና ስፔሻሊ በፈረንጆች አቆጣጠር 2004 2005 ላይ ከፍተኛ ርብርብ ስለተካሄደ እስከ 2015 በፈረንጆች አቆጣጠር ላይ ከፍተኛ የወባ መቀነስ ታይቷል ስለዚህ የወባ መቀነስ ሲታይ የዓለም ጤና ድርጅት ወይም WHO የምንጠራው ሌላ ፕሮግራም ላውንች አደረገ ማላሪያ ኢሊሚኔሽን ፕሮግራም ወባን የማስወገድ ፕሮግራም ማለት ነው ግን ከዛ በኋላ 2018 19 ላይ ያለው አሁንም ተመሳሳይ የዓለም ጤና ድርጅት የወባ ህሙማን ቁጥር ተመልሶ ወደ ነበረበት የመመለስ አንዳንድ ቦታዎች ላይ ወባ ቀንሶ በዛው በቀነሱት ደረጃ አለመቀጠል
ከፍተኛ ቁጥር የታየ ይገኛል ማለት ነውና አሁን ቅርብ ጊዜ በወጣው በ2024 የዓለም ጤና ድርጅት ሪፖርት ላይ 263 ሚሊዮን የሚሆኑ ሰዎችና ከግማሽ ሚሊዮን በላይ የሚሆኑ ሰዎች ህይወታቸውን በወባ ያጣሉ ማለት ነው። ከነዚህ መካከል ደግሞ ከ263 ሚሊዮን መካከል ውስጥ 94 ከመቶ የሚሆነው አፍሪካ አህጉር ነው የሚይዘው። 95 ከመቶ የሚሆነውን ደግሞ የሞት ምጣኔ አሁንም አፍሪካ አህጉር ነው። አሁን የ2024 ሪፖርት ላይ ከ2023 ስናወዳደር ከ11 ሚሊዮን በላይ ጭማሪ ያሳዩታል። ጭማሪ ካሳዩት መካከል 5 የአፍሪካ ሀገሮች አሉ። ከዛ ውስጥ ኢትዮጵያ የመጀመሪያውን ደረጃ ትይዛለች። ጭማሪ ካሳዩት ውስጥ ወደ 4.6% ወይ 4.6 ሚሊዮን የሚሆነውን የወባ ጭማሪ ያሳየች የኛ ኢትዮጵያ ናት ማለት ነውና በታሪክም አጋጣሚ ላለፉት 2 ዓመታት 3 ዓመታት ታይቶ የማይታወቅ የወባ ህሙማን ቁጥር ሪፖርት ተደርጓል በእኛ በኢትዮጵያ ማለት ነውና በ2024 ላይ ወደ 10 ሚሊዮን አካባቢ ሪፖርት ተደርጓል። በተመሳሳይ ወደኛም ወደ አማራ ክልል ስንመጣ ከፍተኛ የወባ ስርጭት ከሚያደርጉ ክልሎች መካከል አንዷ ናት ማለት ነው እና አሁንም ተመሳሳይ ከ2 ሚሊዮን በላይ ሪፖርት ተደርጓል ማለት ነውና 2018 በጀት ዓመትም አሁን ያለንበት በጀት ዓመት ስናየው ከሐምሌ ጀምሮ እስካሁን ያለ ከፍተኛ የቁጥር ጭማሪ ማለት 300 በላይ የሚሆኑ ሰዎች በወባ ተይዘዋል ማለት ነውና አሁንም ከፍተኛ የወባ ለማህበረሰባችን የጤና ጠንቅ ወይም ስጋት ላይ ነው ያለ ማለት ነው። ጥሩ ነው። በቁጥሮችን ያው ቁጥሮችን ነው እንደ ማነጻጸሪያ የሚቀርቡ እንጂ ችግሩ እንዳለ የሚያሳዩ ነገሮች ብዙ ይኖራሉ። ምናልባት እንደ ምክንያት ሊጠቀስ የሚችለው ካለፈው አመት ጋር አሁን ያለንበት እንግዲህ የጀመርንበት ነው አዲሱን የበጀት አመትና ምን ይመስላል ችግሮቹስ እንደምን መጡ የሚለው ይታወቃል? አዎ ይታወቃል። እንግዲህ አሁን ያለንበት 2018 በጀት አመት ከባለፈው አመት ጋር 2017 ከፍተኛ የወባ ጭማሪ የታየበት ነው እንደ ሀገርም እንደ ክልልም እና ከዛ አንጻርም ስናወዳድረው አሁን መጠነኛ ቅናሽ እያሳየ ነው 33 ከመቶ የሚሆን የወባ መጠን መቀነስ አሳይቷል። ግን ባለፈው ሳምንት እንኳን በአንድ ሳምንት 27000 በላይ የሚሆኑ ሰዎች በአንድ ሳምንት ውስጥ ማለት ነው በወባ ተጠቅተዋል። ይሄ ከፍተኛ ቁጥር ነው እና አሁንም ከፍተኛ ደረጃ ላይ ያለ ነው። መንስኤዎች ምን ሊሆኑ ይችላሉ? እንግዲህ የወባ መጨመር መንስኤዎች ምን ሊሆኑ ይችላሉ የሚለውን ስናይ ብዙ ፋክተሮች ናቸው። ምክንያቱም ወባ ለመከሰት 3 ነገሮች ግዴታ ናቸው። አንዱ አስተላላፊ ፕላዝሞዲየሙ ወይም ኤጀንቱ ነው፣ ተዋሲያኑ ነው። ሁለተኛዋ ትንኟ ነች። ሶስተኛው ደግሞ ሰውና አካባቢ መኖር አለበትና መንስኤው ምንድነው ብለን ስናየው በሶስቱ ዙሪያዎች ላይ ያጠነጥናል። ስናየው ምንድነው ዓለም አቀፋዊ ያለው የፕሮግራም ላይ ያለው ሳፖርት አለ፣ የአካባቢ ለውጥ አለ፣ የመልክዓ ምድር ለውጥ አብዛኛው ጊዜ የኢንቨስትመንት ኤሪያዎች መስፋፋት ለውጦች መኖራቸው፣ የአካባቢ ክላይሜት ለውጥ ምንለው ደግሞ የዝናቡ የአየር ሙቀቱ የቅዝቃዜ መጠኑ መኖሩ ለትንኟ መፈልፈልም አስተዋጽኦ ያደርጋል። ወደ ሰው ባህሪ ደግሞ ስንሄድ ደግሞ ከዚህ ፊት የነበረው የወባን መቆጣጠር ላይ የነበረው ንቁ ተሳትፎ አሁን የላላ ነው። ስለዚህ የሰው ባህሪ ላይም ዲፔንድ ያደርጋል። የነዚህ ኮሙሌቲቭ መንስኤዎች ወባ እንዲጨምር ወይም ተመልሶ ወደ ነበረበት እንዲመለስ አድርጎታል። ያው አብዛኛው ጊዜ በሜዲካል ተርም ሰርጅ ወይም ሪሰርጀንስ ያድርጓል የሚለውን ተርም ነው ቅርብ ጊዜ የምንጠቀምበት ማለት ነው። ጥሩ። እንደ አማራ የህብረተሰብ ጤና ኢንስቲትዩት በወባ ላይ በርካታ ስራዎች ትሰራላችሁና ከዚህ ውስጥ ይህንን ለመከላከል ቀድሞ ለመከላከል ነው የሚሰራው ብዙ ስራና ምን ስራዎች ተሰርተው ነበር? የት አካባቢስ ላይ አሁን እነዚህ ትልልቅ ቁጥሮች አሉ የሚለውን? መልካም። እንግዲህ ወባ በሽታ የቆየ በሽታ ነው። ማህበረሰቡ ላይ በስፋት ይታወቃል። የግንዛቤ ችግር አለ ብለን አናስብም። ምንድነው ክፍተቱ የሚሆነው የድርጊት የመፈጸሙ ላይ ነውና ሁሉ ጊዜ አመቱን በሙሉ የሚሰሩ ስራዎች አሉ። ይሄን መሰረት የሚያደርገው በአገር አቀፍ ደረጃ የተቀመጠ ወባን መከላከል መቆጣጠር ብሎ ማስወገድ የተቀመጠ መመሪያ ወይም ጋይድ ላይን አለ። ከዛ ጋይድ ላይን ላይ ቁልፍ ስትራቴጂ ተብለው 8 ስትራቴጂዎች ተቀምጠዋል። ይሄን መሰረት ተደርጎ ይሰራል። በይበልጥ ግን ዋና መተላለፊያ ወቅት ላይ አሁን ያለንበት ኤሪያ ላይ ከመስከረም እስከ ታህሳስ ላይ ቅድሚያ የመከላከል ተግባራቶች እየተሰሩ ይገኛሉ።
መከላከል ተግባራት ላይ ስንል አንዱ ምንድነው የምኝታ አጋጎበር ማሰራጨት ነው። ይሄ የሚሰራጨው የራሱ የሆነ መስፈርት አለው፣ ክራይቴሪያ ማግኘት ያለባቸው ወረዳዎች ምንድናቸው የሚለው ዲቴል የተቀመጠ ፕሮቶኮል አለው። በዛ መሰረት አሁን ቅርብ ጊዜ አሁን ባለንበት ወራት 26 ወረዳዎች ከ1.1 ሚሊዮን አካባቢ የሚጠጋ አልጋ ጎበር እየተሰራጨ ይገኛል። የ2018 በጀት ዓመት እቅዱ አጠቃላይ ወደ 2.6 ሚሊዮን ነው። 71 ወረዳዎች ናቸው የሚሰራጨው። በሁለተኛው ፌዝ የቀሩት 45 ወረዳዎች ይቀጥላል ማለት ነው። ሌላው የመከላከል ተግባር የምንጠቀመው የቤት ውስጥ የጸረ ትንኝ ኬሚካል ርጭት ነው። እሱም አሁን የራሱ ክራይቴሪያ አለው። የትኛው ቀበሌዎች ናቸው የሚረጩ የሚለው መስፈርት አለው። የዓለም ጤና ድርጅትም መመሪያውም ጋይድላይኑም በተቀመጠው ማለት ነው 18 ወረዳዎች ላይ እየረጨን ነው። ያው የርጭት ኬሚካል እጥረት ስላለ መረጨት ያለበት ላይ ክፍተት ሊኖር ይችላል። ግን 18 ወረዳዎች ላይ ከግማሽ ሚሊዮን በላይ የሚሆን ወይም 530 ሺህ የሚሆኑ ቤቶች ርጭት እየተካሄደ አብዛኛው እየጨረሱ ይገኛሉ ማለት ነው። ሌላው እንግዲህ መከላከል ላይ ያተኮረ የግንዛቤ ማጉልበትና ንቅናቄ መፍጠር ነው። ይህን ስራ እንግዲህ በቋሚነት ከታች ያለው የጤና ሰንሰለት ጤና ኤክስቴንሽኖች በየቋሚ ማህበረሰቡ ሊሰበሰብበት የሚችለው ቦታ ላይ ሄደው የጤና ትምህርት ይሰጣሉ። ወባ በሽታ ምንድነው፣ በምን ይተላለፋል፣ በምን እንከላከለው የሚለውን ነገር ይተላለፋል። በተጨማሪ ደግሞ ማስ ሚዲያዎች ላይ በቴሌቪዥን በኤፍኤም በተገኘው አጋጣሚ የንቅናቄ መድረኮች ይሰራሉ ማለት ነው። በተጨማሪ ምንድነው እንግዲህ ወባ ዋናው የማህበረሰብ የጤና ጠንቅ ስለሆነ ከላይ እስከ ታች በግብረ ኃይል በቴክኒካል ወርኪንግ ግሩፕ ተቋቁሞ በቋሚነት ማለት ነው በየሳምንቱ እየተገመገመ ይገኛል። በእኛም በአማራ ህብረተሰብ ጤና ኢንስቲትዩት ውስጥ የህብረተሰብ አደጋዎች ምላሽ ማሳለጫ ማዕከል ወይም ኢኦሲ ምንለዋለን። ይሄን በየሳምንቱ ወባ ምን ደረጃ ላይ ነው የሚለውን ነገር በቋሚነት ከሚመለከታቸው አካላት ጋር ያለውን ሂደት ምን ክፍተቶች አሉ የሚለውንም እርምጃ እየተሰጠ ይካሄዳል ማለት ነው። እንግዲህ ከመከላከል አልፎ ደግሞ ሰው ከታመመ ምን አይነት ስራዎች ናቸው እየተሰሩ ያለው የሚገለው ጋር ስንሄድ ደግሞ ጤና ተቋማት ላይ ያለውን የወባ ምርመራና ሕክምና ማጠናከር ነው። እንግዲህ ኤክስፔክት የሚደረገው የሚጠበቀው 70% የሚሆነው ማህበረሰብ ጤና ኬላ ላይ የወባ ምርመራ ማግኘት አለበት ተብሎ ነው የሚታሰበው። 30% የሚሆነው ጤና ጣቢያና ሆስፒታል ላይ ነው። ግን አሁን የሚታየው ፐርሰንቱ በብዛት ወደ ጤና ጣቢያና ወደ ሆስፒታል የማዘንበል ነገር አለው። ወባ ምርመራውን ስናየው በእርዳታ የሚመጡ ስለሆነ በነፃ ነው የሚሰጠው። ጤና ኬላ ላይ ህክምናው ምርመራውን በነፃ ነው። ወደ ጤና ጣቢያና ሆስፒታል ስንሄድ ትንሽ የሰርቪስ ነገር ትንሽ ኦልሞስት ነፃ ነው መድኃኒቱና እሱ ይካሄዳል። ስለዚህ ጎን ለጎን እዚህ ጋር የምንሰራው ምንድነው የወባ ምርመራና ህክምና የሚያገለግሉ ግብዓቶችን መድኃኒቶችን እጥረት እንዳይከሰት በቋሚነት ክትትል ይደረጋል። በየሳምንቱ የቋሚ ሰንሰለት ሪፖርት ሰንሰለት አለን ይመጣል። ከሚመለከተው አካል ጋር ከመድኃኒት አቅራቢ ኤጀንቶች ከጤና ቢሮ ጋር ያለውን ትስስር በማጠናከር የመድኃኒት እጥረት እንዳይከሰት እየተሰራ ይገኛል ማለት ነው። እነዚህ ስራዎች ይሰራሉ። አሁን ጥሩ ነው። ቀድሞ ለመከላከል እንዲህ አይነት ተግባራት ይፈጸማሉ። እንደዚህም ሆኖ ችግሩ አለ አሁንም እና ወደ ኋላ በደንብ ምን ሰጠው ሀሳብ ይኖራል እርሶ የሚሰጡት ብዬ አስባለሁና ከዚህ ውጭ የሪፖርት የተደረገ አሁን የበሽታ ቅኝት ቁጥጥር የሚሰራም ክፍል ስላለ እናንተ ጋር የት አካባቢዎች ናቸው በጣም ተጠቂዎቹ እንደው ምን ስለሆነ ነው? ምክንያቱም የሚታወቅም ከሆነ እዛ አካባቢ መልካም አሁን ባለው በጀት ዓመት ላይ ስርጭት በብዛት ተንሰራፍቶ የሚገኘው አዊ ዞን አካባቢ፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ወልቃይት፣ ሰጠጤ፣ ሁመራ፣ ባህር ዳር ከተማ፣ ምዕራብ ጎንደር እያለ በተዋረድ 22 ዞኖች አሉን። እሱ ላይ ነው በብዛት የሚሰራፋውና የወባ እነዚህ ኤሪያ ላይ ለምን በዛ የሚለውን ስናየው እንግዲህ ወባ ለመተላለፍ የራሷ የሆነ መስፈርቶች አሉት። እንግዲህ ወባ በብዛት ምቹ ሁኔታዎች አሉ። አንዱ ምንድነው የመልክዓ ምድር አቀማመጡ ነው። ምንድነው ከባህር ጠለል በላይ ከ2000 ሜትር በታች ያሉ ቆላማ ወይም ወይና ደጋ ምንላቸው በብዛት ለትንኛ መፈፈል አመቺ ስለሚሆን የወባ ስርጭቱ ይጨምራል። ሌላው ምክንያት የሚሆነው ደግሞ አሁን ያለው የሰላም ኢሹ ላይ የሰው እንቅስቃሴ የፖፑሌሽን ሙቭመንት መኖሩ እሱም አስተዋጽኦ ያደርጋል። ሌላው ደግሞ ምንድነው ቅድም እንዳልነው እንደ ፕሮግራም እነዚህ አክቲቪቲዎች ይሰራሉ።
ግን እነዛን አክቲቪቲዎች ደግሞ በበላይነት የኔ ነው ብሎ ለመስራት የማህበረሰቡ ንቁ ተሳትፎ አስፈላጊ ነው። ስለዚህ ማህበረሰቡ ላይ በንቃት አለመሳተፍ ስፔሻሊ አሁን የመከላከል ተግባር ላይ የአካባቢ ቁጥጥር ስራ በዋናነት ህብረተሰቡ ነው መስራት ያለበት። ምክንያቱም ትንኝ ደረጃ ሳደርስ እንቁላሉን ወይም እጩን የማጥፋት ደረጃ መስራት ያለብን ከታች ነው። ያ ደግሞ በማን ነው የሚሰራ? በማህበረሰቡ ነው። ምክንያቱም ወጭን አይጠይቅም። ያለን መስተጋብርን ተጠቅመን እሴትን የጋራ ስራ ምን ሰራው ላይ ነውና የአካባቢ ቁጥጥር ስራዬን በጣም መላላቱ እሱ አስተዋጽኦ አድርጋል። ግን ከቦታ ቦታ በጣም የተለየበት ዋናው ምንድነው ብለን ስናየው መልክዓ ምድሩ ነው። ግን አንዳንዴ ከ2000 ሜትር በላይም አንዳንዴ አሁን ሪፖርት ሳያደርጉ የነበሩ ቀበሌዎች፣ ወረዳዎች አሁን ሪፖርት ማድረግ ጀምረዋል። ይሄ ምን ሊሆን ይችላል? የአካባቢ የአየር ንብረት ለውጥ ነው። ከ2000 ሜትር በላይ የሆኑ አካባቢ ላይ አንዳንዴ ትንኛ መኖር አትችልም። ግን ሁለተኛው ደግሞ ትንኛ ደም በምትመገብበት ጊዜ የምትወስደው ስቴጅ አለ፣ ጋሜቶሳይት ፓራሳይቱ ማለት ነውና ከሷ ሰውነት ውስጥ ገብቶ ላይፍ ዑደቱን ለመጨረስ አትችልም። በጣም ከፍተኛ ሃይላንድ በሚሆንበት ጊዜ ቅዝቃዜ በሚሆንበት ጊዜ ማለት ነው። ግን የአየር ንብረት ለውጡ አሁን የሙቀት መጠኑ መቀየር አንዳንድ ከዚህ ፊት ሪፖርት ሳያደርጉ የነበሩ ወረዳዎች አሁን ሪፖርት ማድረግ ጀምረዋል ማለት ነው። በዞን ደረጃ ይህን ስናይ በወረዳ ደረጃም ተመሳሳይ ነው። አብዛኛውን ትልቁን ድርሻ የሚይዙ ቀደም ከጠራዋቸው ውስጥ ያሉ ወረዳዎች ናቸው እና የውጃዊ፣ ጓንጓ፣ ወልቃይት፣ ምዕራብ አርማጭሆ፣ ቋራ፣ መተማ፣ ፋርጣ፣ ፎገራ እያልን እንጠራቸዋለን እና አጠቃላይ እንግዲህ ወደ 238 ወረዳዎች አሉን። ከዚህ ውስጥ 40 የሚሆኑ ቀዳሚ ወረዳዎች የክልሉን 68 ከመቶ የሚሆኑ የወባ ስርጭት ድርሻ ይይዛሉ ማለት ነው። ስለዚህ 40 ወረዳዎች ላይ በደንብ አትኩረን መስራት ከቻልን የክልሉን 70 ከመቶ የሚሆነውን የወባ ጫና መቀነስ ይቻላል ማለት ነው፣ ወይም መቆጣጠር ይቻላል ማለት ነው። ልክ ነው። ብዙ ጊዜ የቆላ እንደዚህ የበረሃ በሽታ ነው ተብሎ የሚታሰበው የወባ በሽታ አሁን በአንጻራዊነት ደጋናቸው ወይና ደጋናቸው የሚባሉት አካባቢ ላይ በደንብ እየገባ መሆኑን ያሳያል። ብዙ ችግሮችንም እያስተዋልን ስለነበረ ነው። ጥሩ የህብረተሰብ ጤና ኢንስቲትዩቱ ከሚሰራው አንደኛው ጠንካራ ነው ተብሎ ከሚነሳው የአርብ ጠንካራ እጆች የወባ ወረርሽኝን ይገታሉ የሚል ንቅናቄ አለውና ስለዚህ ደግሞ ትንሽ እናውራ እስኪ። ምን ያህል አነቃንቆታል? የባለፈው አመት ተሞክሮም ካለ አሁንስ ተጀምሯል በቅርቡና ስለሱ እስኪ ትንሽ ቀደም ከጠቀስናቸው ስልቶች ውስጥ አንዱ ነው የአካባቢ ቁጥጥር ስራ የምንለው። ከዚህ በፊትም ሲሰራ ነበር፣ ግን አሁን በአዲስ ወይም በደንብ ተጠናክሮ መሰራት ስላለበት የአርብ ጠንካራ እጆች የወባ ወረርሽኝን ይገታሉ ወይም በጤና ጣቢያ መር የአካባቢ ቁጥጥር ስራ ብለን ነው የምንጠራው። እንግዲህ በሳምንት አንዴ ነው ይሄ ተግባር የሚከናወነው። ከዚህ በፊት ባለፈው አመት ላይ በጣም ውጤታማ ለውጥ አግኝተናል። ያው መላምት ነው እንጂ የሚሆነው የአካባቢ ቁጥጥር ስራ ይሄ ስራ መሰራቱ አሁን ላለንበት መጠነኛ ቅናሽ እንዲያመጣ አስተዋጽኦ አድርጋል ብለን እንወስደዋለን። አክቹአሊ ኮንፊርም ማድረግ የሚፈልገው የሪሰርች ሂደት ኑሮ ማለት ነው። ስለዚህ እንዴት ነው የሚሰራ የሚለው ዋናው አላማ ምንድነው? የዚህ የአካባቢ ቁጥጥር ስራው ተጠናክሮ የአርብ ጠንካራ እጆች የወባ ወረርሽኝን ይገታሉ የሚለው ዋናው መርህ በሳምንት አንድ የሚሰራበት ምክንያት ምንድነው? ትንኟ እንቁላል ከጣለች በኋላ ወደ ጎልማሲ ወይም ደረጃ ለመድረስ በአማካይ ከ7 ቀን እስከ 14 ቀን ይወስድባታል እና አትሊስት በሳምንት ብንሰራ እንቁላሉን ወይም እጩን ማጽዳት እንችላለን የሚለውን መርህ መሰረት ያደረገ ነው። እንዴት ነው የሚሰራው የሚለው ደግሞ ማህበረሰቡ በንቁ ተሳትፎ ውሃ ያቆሩ ቦታዎችን ከግቢ ከአካባቢ ይጀምራል። ስለዚህ ለውሃ መራቢያ የሚሆኑ አመቹ ቦታዎች ላይ የማፋሰስ የማዳፈን ያደጉ እሳሮች አሉ፣ አገልግሎት ማይሰጡ ከሆነ ቅጠሎች ሊኖሩ ይችላሉ ለሷ መራቢያ አመች የሚሆኑና እነሱን የማጽዳት ስራ ይሰራል። አንዳንድ ጊዜ ደግሞ ውሃው ለሌላ አገልግሎት የሚውል ከሆነ ማፋሰስና ማዳፈን ማይቻል ከሆነ ጸረ እጭ ኬሚካል የሚጠቀም ወይም የሚጨመር አለ ወይ እሱን መጨመር፣ አገልግሎት ማይሰጥ ከሆነ ደግሞ የተቃጠለ ዘይት ማድረግ ነው። ዋናው ዓላማ ምንድነው? እጩ አየር እንዳያገኝ መሸፈን ነው። የተቃጠለ ዘይቱ የሚጨመረው ግን ጸረ እጭ ኬሚካል
ጨምሮ በቋሚነት ይሰራል ነው ይህን ስለዚህ ባለፈው አመት ተሰርቷል አሁንም በዋናነት እንደ አማራ ህብረተሰብ ጤና ኢንስቲትዩት በቀዳሚ ተግባር የተያዘው ይሄ ነው ምክንያቱም ከሌሎች መከላከል ስትራቴጂዎች መካከል ወጪ ቆጣቢ በቅድሚያ የምንሰጠው ይሄ ፕሮግራም ነው ሁለተኛ ደግሞ የማህበረሰቡን መስተጋብር ከዚህ ፊት ያለን እሴቶችን ያጠናክራል በሳምንት አንዴ ሲገኝ የጋራ እሴቶቻችንን ያጠናክር መስራት ስለምንችል ሌላው ደግሞ በጣም ውጤታማ ነው ምክንያቱም መራቢያ ቦታዎችን ካጸዳ ትንኛው መፈልፈል አትችልም ስለዚህ እሱም በጣም ጠቀሜታ አለው ማለት ነው ጥሩ ነው የመከላከያ መንገዶቹን ስናነሳ የጸረ ተባይ ኬሚካል ጸረ ወባ ትንኝ ኬሚካል መርጨት ያልጋ ጎብርን መጠቀም እናነሳለንና ስርጭቱን እንደነገሩን ከፍተኛ ስርጭት ተሰራጭቷል ያው እንግዲህ በፕሮቶኮሉ መሰረት የትኛው አካባቢ ላይ ምን ያስፈልጋል የሚለው ታይቶ ቅድሚያ ለማን ይሰጣል የሚለው ታይቶ ማለት ነው ይሄ ይደረጋልና ያልጋ ጎበርን ያተቃቀመን እኔ ትንሽ እዛ አካባቢም ያው ችግሮች ስለሚኖሩ ስርጭቱ ለምን ያህል ጊዜ አንድ ጎበር ለምን ያህል ጊዜ ያገለግላል ያተቃቀሙስ ማህበረሰቡ እንዴት ይተጠቀምበት ነው የሚለውን እና ያለን ጥያቄ ያለ ይመስለኛል ከተመልካች እሱን ተቀብለን ሄሎ አቤት ሰማ ጤና ይስጥልን አብረን ተገኝተና እሺ ማን እንበል ከየት ነው ሞላ ብንነበራለ ከደንበጫ እሺ ሞላ ነው ያሉን አዎ እሺ ይቀጥሉ ጥያቄውን በላይ ግን የባተን የሚባለው ወንድም ይተባላለች አይደል ይቅርታ በደንብ የተሰማና የወባተን ማለት እሱ የወባተናችን ያንድረት ነው እሺ ይቅርታ በደንብ አልተሰማንም የወባተኖች ማለት የሚከብድ የሚባለው አይደል እሺ እስኪ በውስጥ መስመር ጥያቄውን ያድርሱላቸው ስልኩን አይዝጉትና በውስጥ መስመር ጥያቄውን ያድርሱ ስለ ደወሉ እናመሰግናለን ጥሩ ስለ መከላከያ መንገዶች አንዱ ስለሆነ ስለ አጎበር ትንሽ እናወራ እሺ የሚታ አልጋ ጎበር ቀደም እንዳልኩት የትኛው ወረዳ መቼ ማግኘት አለበት የሚለው መስፈርት አለው ፕሮቶኮል አለው በዛ መሰረት እየተሰራጨ ይገኛል ግን ዋናው አልጋ ጎበር ለምን ያክል ጊዜ ያገለግላል እንዴትስ መጠቀም አለብን የሚለውን ነገር መነጋገሩ መልካም ነው ብዬ አስባለሁና አንድ አልጋ ጎበር ከተሰራጨ በኋላ ከ3 አመት እስከ 5 አመት ያገለግላል አንዳንዴ ማህበረሰቡ በየአመቱ አልጋ ጎበር የሚመጣ ይመስለዋል ግን አንድ አልጋ ጎበር ከ3 አመት እስከ 5 አመት ያገለግላል እስከ 3 አመት የሚለው ምንድነው የተነከረው ኬሚካል አንዴ አሁን የሚሰራጨው አልጋ ጎበር ሎንግ ላስቲንግ ነው አንዴ የተነከረው ኬሚካል እስከ 3 አመት ኢፌክቲቭ ነው ይቆያል ያ ማለት ትንኛ እንዳትጠጋ ያደርጋታል ወይም ደግሞ ከተጠጋ እንድትሞት ወይም አካሏን እንዲጎድል ያደርጋታል አንዳንድ ኬሚካሉ ደግሞ ከ3 አመት በኋላ ደግሞ የትንኙና የሰው ንክኪ እንዳይኖር እንደ ፊዚካል ቤሪየር ሆኖ ያገለግላል ማለት ነውና በአግባቡ ከያዝነው እስከ 5 አመት ይቆያል ማለት ነው ግን ይሄን አክል አመት ሲቆይ ምን ጥንቃቄ ማድረግ አለብን ብለን ምን ወስዳቸው ሲቆሽሽ ማጠብ እንችላለን እንግዲህ በአመት በአማካኝ እስከ 3 ጊዜ 4 ጊዜ ማጠብ ይቻላል ምናጥበው ግን ምን አይነት ሳሙና ነው መጠቀም ያለብን ብለን ስናይ ኬሚካሉ ማይጎዳ ሳሙና መሆን አለበት ለምሳሌ በረኪና አጃክስ ምናምን ከተጠቀምነ ዛንዚራ ወይም አልጋ ጎበሩ ወይም ኝታጋ ጎበሩ የተነከረበት ኬሚካል እንዲለቅ ያደርገዋልና ቀለል ባለ ሳሙና ማጠብ ይቻላል የት ቦታስ መሰጣት አለበት እንዴት መድረቅ አለበት ብለን ደግሞ ስናይ ጥላ ቦታ ነው መሆን ያለበት አሁንም ፀሐይ ቦታ ከሆነ የተነከረው ኬሚካል በፀሐይ አማካኝነት መስራት ያለበትን ይቀንሳል ማለት ነውና በዚህ መልኩ መጠበቅ ይቻላል ሌላው ደግሞ አገልግሎት ላይ ሲውል ሁሉ ጊዜ ነው መጠቀም ያለብን አንዳንዴ ምንድነው አሁን ያለው የትንኛ ዘረመን ራሷን እየተላመደች መቀየር አምጥታለችና ከዚህ ፊት የነበረው አብዛኛው እንትኗ የነበራት ልምድ አመሻሽ ላይ ነበር የምትነድፈው አሁን ግን ቀደም ብሎ ቀላይ ጧት ላይ የመንደፍ እንትኖች አሉና ሁሉ ጊዜ አልጋ ጎበርን ዘርግተን መጠቀም ላይ አለብን ማለት ነው ከተቀደደ ይቻላል ማለት ነው
ግን አልጋ ጎበር አሁን አንዳንድ አካባቢዎች ላይ እጥረት ከተከሰተ እንግዲህ ወባ እድሜ ጾታ አይለይም። ግን በብዛት ደግሞ ተጠቂ የምንላቸው የማህበረሰብ ክፍሎች አሉና እድሜያቸው ከ5 ዓመት በታች ሆኑ ህፃናት ይኖራሉ፣ ነፍሰ ጡር እናቶች ሊኖሩ ይችላሉ፣ እድሜያቸው ገፋ ያሉና ሌላ ደግሞ ተደራራቢ በሽታዎች ያላቸውና ተንቀሳቃሽ ማህበረሰብ ክፍል ሊኖሩ ይችላሉና ቤተሰብ ውስጥ የአልጋ ጎበር እጥረት ካለ ቅድሚያ ለነዚህ ማህበረሰብ ክፍሎች መስጠት ተገቢ ነው። ምክንያቱም የመከላከል አቅማቸው ወይም ኢሚዩኒቲ ብለን የምንጠራው ዝቅተኛ ስለሆነ ማለት ነው። ጥሩ ደዋያሉን ሄሎ አቤት ጤና ይስጥልን። አቤት ማን ነበር? ከየት ነው? አቤት አቤት ስማኝ ለምን እሺ ቴሌቪዥን ስላለ ራቅ ብለው ሀሳቡን ይቀሩ። ሄሎ ይቀጥሉ። እሺ መደማመጥ አልቻልንም። ደውሎ ከቴሌቪዥን ራቅ ብላችሁ ወይም ድምጹን አጥፍታችሁ ቢሆን ጥሩ ነው ለኛ መደማመጥ እንድንችል። ላልተገባ ሁኔታ የማል ሁኔታ ነገሮች ይታያሉ። ወይዘሮ ማስተዋሪያው አጎበር እርሶም ሊታዘቡ ይችላሉና ብዙ ጊዜ ማህበረሰቡ ያው በየአመቱ የመምጣት የመሰጠት ሀሳብ ይኖረዋል። ግን ያ ሳይሆን ይቀራል። በእርዳታ ነው የሚመጣው አይደለ? ያ ሳይሆን ይቀራል። ከዛ ውጭ ላልተገባ ተግባር ለሳር መሸፈኛ፣ ለገመድ፣ ለመሳሰሉት ሲጠቀሙበት እንዳለ ለማቋቋዣም ይጠቀሙበታል እና ይሄ ከታለመለት አላማ ውጭ መጠቀም ነውና እስኪ ላይ የሚለው ነገር ካለ ምክንያቱም ለወባ መጨመርም ቀደም የማህበረሰቡ አስተሳሰብ ክፍተት ወይም ድርጊት አንዱ ነው ብለናልና ከዛ ውስጥ የአልጋ ጎበር አጠቃቀም ነው እና ለታለመለት አላማ የማዋል ዝንባሌያችን በጣም እየላላ መጥቷል። ከዚህ ፊት የነበረው ልምድ ምንድነው? በብዛት ወደ አርሶ አደሩ አካባቢ ላይ የጭድ መሸከሚያ ገመድ ፈትሎ የመጠቀም ነገሮች በስፋት ይንሰፋር ይላሉ ይታዩ ነበረ። አሁን ደግሞ ወደ ከተማ ስንመጣም በጣም በስቷል። አብዛኛው ጊዜ እነዚህ እርሻ ቦታዎች ላይ ወይም ማሳ ቦታ ላይ እንደ ሽፋን መጠቀም የሃይላንድ የውሃ መቋጠሪያ አብዛኛው ጊዜ ትላልቅ ሴክተሮች ላይም እናገኛለን። ዛንዚራ የሃን ሃይላንድ መቋጠሪያ ሆኖ መሰብሰቢያ ሆኖ እናያለን። አትክልቶችን ግቢ ላይ ከወጭ አብዛኛው ሰው አትክልት ይተክላል። የሱ መጋረጃ አድርጎ ይጠቀሙታል። የዶሮ እርባታ ላይ እንደ መሸፈኛ አድርጎ ይጠቀማል። ምክንያቱም ይሄን ግን ስናረግ ምንድነው ኬሚካል የተነከረ ነውና ኢንዳይሬክትሊ በተዘዋዋሪ ጉዳት እያመጣን ነው። በዋናነትም የወባ ስርጭቱ እንዲጨምር እያደረግን ነው። ከዛ ጋር ደግሞ ሌላም ተጨማሪ የኬሚካል ወይም ነን ኮሚኒኬብል የሚባሉ በሽታዎችም እንዲስፋፉ እያደረግን ነው። ምክንያቱም አንዳንድ እናቶች ገጠር ላይ ምን ያደርጉታል? ለእንጀራ ማስቀመጫ የሚያደርጉበት አለ መሸፈኛ፣ በቆሎ ወይ ማሽላ አንጠፍጥፈው የማድረጊያ እንደዚህ አይነት ነገሮች በብዛት ሰፊ ክፍተቶች ይታያሉ። እንግዲህ ይህን ነገር ደግሞ መሰረት አድርገው አንዳንድ ቦታ ላይ ደግሞ መልካም ምሳሌዎች አሉ። በወረዳ ደረጃ በቀበሌ ደረጃ ህገ ደንብ በራሳቸው ተነጋግረው አዘጋጅተው ለዚህ ዓላማ የሚያውሉ ሰዎችን መቅጣት መምከር ደረጃ ላይ ይሄዱ አሉ። አሁን ድሮ ጭድ ሲሸከሙበት የነበረው ዛንዚራ አሁን ቀርቶ በሌላ እቃ የመቀየር በማዳበሪያ በሸራ የማድረግ ነገሮች እየታዩ ነው። ከተማ ላይ ግን በጣም ብዙ ክፍተት አለ። ስለዚህ ማህበረሰቡ አሁንም ወባ በጣም ከፍተኛ ደረጃ ላይ እንደደረሰ ተገንዝቦ አትሊስት የአልጋ ጎበር እጥረቶች ይኖራሉ። ምክንያቱም በየ3 አመቱ ላይ ይተካ ይችላል። አሁን ያለው የበጀት እጥረት አለ፣ የግዢ ሂደቱ የመዘግየት ነገሮች አሉና ራሳችን ለመከላከል ዋናው ነው አልጋ ጎበር ማለት ነው። ከሚመጡ የእርዳታ እንትኖችና የመጣልንን የቀረበልንን የመከላከል ተግባር ላይ ኃላፊነት ወስዶ የመጠቀም ደግሞ ከኛ ይጠበቃል ማለት ነው። ትክክል ነው። ይሄን የሚያረጉ ሰዎች ከዚህ ድርጊታቸው ሊቆጠቡ ይገባል። በጣም በከፍተኛ ድርድርም ልመናም ነው የሚመጣው ወደ ሀገር ውስጥ። ከዛ መጥቶ ደግሞ ክልሉ ላይ የሚደርሰው የራሱ ኮታ ይኖራል። በሚፈልገው አሁን እኛ በመንፈልገው ልክ ተጠይቆም ላይ ደርስ የሚችልበት አጋጣሚ ስለማል ስላለ
ያለውን ነገር በአግባቡ መጠቀም ይሄም ተገቢ ነው ብዬ አስባለሁ። የአካባቢ ቁጥጥር ስራ ትልቁን የወባ መከላከል ስራ እንደሚሰራው ነግረውናል፣ ይታወቃል በሰፊው። ይህንን ስራ ለመስራት ምቹ ሁኔታ አለ፣ እንዴትስ እየተሰራ ነው የሚለውን ነገር ደግሞ ትንሽ ብናየው ጥሩ ነው። ዋናው እሱ ስለሆነ አሁን እንግዲህ ባለፈው ጀምሮ ነው የተጀመረ እንደ ክልል ደረጃ ማለት ነው። ምክንያቱም የክረምቱ ዝናብ እያለቀ አሁን ወደ ዋናው መተላለፊያ ስርጭት ስለገባን እሺ፣ ይቅርታ ወይዘሮ ማስተዋል አንድ ጥያቄ እንቀበል። ሄሎ፣ ጤና ይስጥልን። አብረስተሪ እሺ፣ ጥያቄውን ሀሳቡን ማድረስ ይችላሉ? እኔ ድሮ በ95 ጀምሮ ነው ወባ የታመምኩኝ። ጣፌላ ግራ ጣፌላ አብጧል። ወደ 20 አመት ሆነው በየሆስፒታሉ ዞራለሁ እንከራተታለሁ። ግን በቃ ስፔሻል ከተባሉ ዶክተሮች ሁሉ እየታየው ነበር፣ ግን ሊለቀኝ አልቻለም። እንደገና ደም አልቋል እየተባሉ በየሆስፒታሉ ደም ይሰጠኛል፣ ምን ይለኛል። እስካሁን በቃ እየተሰቃየሁ ነው ያለው እና ምናልባት መፍትሄ ካለ ብዬ ነው። እሺ፣ በተደጋጋሚ ይነሳል ወባ ይነሳቦታል አይደል? አዎ፣ ያው በቃ አብጧል እንዳለ በቃ በጣም ያቀጨጨኝ፣ በጣም እያደከመኝ ያለው እና በየሆስፒታሉ ሰድ ወባ ነው ጣፌ አብጧል ምናምን እንባል። እሺ፣ ግልጽ ነው ወይዘሮ ሙስጣፋ። እሺ፣ ምላሽ እንሰጣለን፣ ይከታተሉ ምላሽ። ጥሩ፣ የአካባቢ ቁጥጥር ስራውን ሀሳብ እናንሳና ወደ ጥያቄው እንሄዳለን። እሺ፣ መልካም። እንግዲህ የአካባቢ ቁጥጥር ስራው አሁን በቋሚነት መሰራት ያለበት ነው እስከ ታህሳስ 30 ባለው ጊዜ። ምክንያቱም ጊዜያዊና ቋሚ የወባ መራቢያ ቦታዎች በብዛት ይገኛል ከክረምቱ ዝናብ በኋላ ማለት ነውና በዋናነት ምንድነው አላማው ብለን ስናይ የወባ መራቢያ ቦታዎችን መቀነስ ነው ትልቁ ተግባር። ሁለተኛ ደግሞ የወባ ሁማን ቁጥር ለመቀነስ አስተዋጽኦ ስለሚያደርግልን ነው። ስለዚህ በዚህ ላይ ምንድነው የሚያስፈልገው ብለን ስናይ በዋናነት ይህን ትልቁን ስራ የሚሰራው ማህበረሰቡ ነው። ስለዚህ ማህበረሰቡ አካባቢው ላይ ያሉ የጤና ኤክስቴንሽን ባለሙያዎች አሉ። ምክንያቱም በቀበሌ ደረጃ ነው የሚሰራ፣ በጤና ጣቢያ ጤና ጣቢያዎች አጋዥነት ባለው መዋቅር መሰረት ነው የሚሰራ። ስለዚህ ህብረተሰቡ ቅስቀሳ ሲካሄድ በንቁ መሳተፍ ላይ ይጠበቃል ማለት ነው። የአካባቢ ቁጥጥር ስራ ለመስራት ደግሞ የሚያስፈልጉ መሳሪያዎች አሉ። ለምሳሌ ውሃውን ለማፋሰስ ወይ ለማዳፈን አድዋማ፣ አካፋ፣ ሌሎችም መሳሪያዎች ማለት ለአካባቢ ቁጥጥር ስራ የሚያግዙ መሳሪያዎች ሊኖሩ ይችላሉ እና እሱን አብሮ የማቅረብ ነገር አብሮ የመሳተፍ ነገር ይጠበቃል። ከዛ ደግሞ የወባ ትንኝ መራቢያ የሚሆኑ ቦታዎችን መለየት። አሁን ብዙ ሰዎች ማህበረሰቡ ብዙ ጊዜ የሚጠብቀው የአካባቢ ቁጥጥር መራቢያ ቦታ ትላልቅ ውሃ ይመስለው ይችላልና ከጓሯችን መጀመር ነው። ምክንያቱም ስብርባሪ እቃዎች ሊኖሩ ይችላሉ፣ በየቤቱ አይጠፉም። የጎማ ለምሳሌ ያለቀ የመኪና ጎማ በየቦታው ይቀመጣልና እዛ ውስጥ ራሱ ትልቅ መራቢያ ሆኖ ያገለግላል። አሁን ቅርብ ጊዜ ደግሞ አሁን ምናወራው በብዛት ማለት ነው አኖፍለስ ትንኙ ምንላት ብዙ ጊዜ የክረምት ዝናብና የበልግ ዝናብን ነው ብለን ስናወራ የነበረ፣ ግን ቅርብ ጊዜ ደግሞ ሌላ ዝርያ አኖፍለስ ስቴፈንሳይ የተባለች እንደ አውሮፓውያን አቆጣጠር 2012 ላይ ጅቡቲ እኛ ጎረቤታችን ላይ ኮንፊርም ወይም የተገኘች 2016 እንደ አውሮፓውያን አቆጣጠር እኛ ኢትዮጵያ ላይ ደግሞ መኖሯ የተረጋገጠ አኖፍለስ ስቴፈንሲ ምንላት ዝርያ አለች፣ ወባ የምታስተላልፍ ማለት ነውና አዲስ ዝርያ። ይቺ ምንድነው የክረምትና የበጋን ዝናብ አጠብቅም። ምንድነው አብዛኛው ጊዜ የከተማ ወባ ነች። ምክንያቱም ከተማ ላይ ኮንስትራክሽን አለ፣ የቤቶች ግንባታ አለ። ሶ ይሄን ለመጠቀም ምናጠራቀምበት ታንከር አለ፣ ትንሽ ውሃ ማለት ታንከር አለና ቋሚ እና እዛ ላይ በብዛት ነው የምትራባ ማለት ነውና እሱም ተጨማሪ ስጋት ስለሚሆን እነዚህ ለውሃ ታንከር የምንጠቀምባቸው ኤሪያዎች ላይ ማየት መፈተሽ ይጠበቃል ማለት ነው። ከርታ የንጋብር በየነ ሄሎ ጤና ይስጥልን። ስለ ወባ ምክራል። እሺ ይቀጥሉ። የ5 አመት ከ6 ወር ህፃን አለ። እሺ በወባ የሚጠቃ ማለት ነው።
ሄሎ ይቀጥሉ የሰማን ነው እና ብዙን ጊዜ ወባ ይነሳበታል እና ሙቀቱን መቋቋም አይችልም ቼንት ይበላል ሄሎ ይቀጥሉ የደመጥነ ነው እና መፍትሄው እንደው ምንድነው ብዙን ጊዜ መድኃኒት ይወስዳል ግን ለውጥ የለውም ቆይቶ ከወር ከሁለት ወር በኋላ ይነሳበታል ወሎና ሙቀቱ ሲንተን ሲለው ሲያይለው ደግሞ በጣም እንትን ይለዋል ቼንት የመብላት ነገር አለው ራሱን ይስታል በቃ ራሱን ሙቀቱ ሲጨምር ዋጥ ይላል እና ለዚህ በመፍትሄው ምንድነው እሺ ግልጽ ነው ጥያቄው እሺ ምላሽ እንሰጣለን ይከታተሉ ምላሹን ከዛ በፊት የአንድ ጥያቄያችን ሁለቱም ተመሳሳይ ጥያቄ ናቸው እና አንድ ላይ መመለስ ይቻላል ይሆናል ብዬ አስባለሁ ተደጋግሞ መነሳት የመድኃኒት ውጤታማነት ያው በእርግጥ የሰው ጥናት ባይሆንም እንደ ሐሳብ እንደ አስተያየት ነው የምንሰጣቸው የምንችለው ምላሽ እንስጣቸው የሁለት የአድማጮቻችን ጥያቄ የሚያጠነጥነው የወባ ምርመራና ህክምናው ላይ ነውና እንግዲህ አሁን የምንጠቀምባቸው የወባ መድኃኒቶች ፍቱን ናቸው ተሎ ነው የሚያድኑ ሐኪሙ በታዘዘው መሰረት ማንኛውም ሰው ከወሰደ የመላመድ ውጤቶች አልታዩም ምክንያቱም እንደ ኢትዮጵያ የተለያየ ቦታው ላይ ኢንስቲትዩት ላይ ጥናት እየተካሄደ ነው የመድኃኒቱ መላመድ አለ ወይ የሚለው ነገር ቼክ እየተደረገ ነው እና እኛ ጋር እንደ ኢትዮጵያም አብዛኛውም አፍሪካ ሀገር ላይም አሁን የምንጠቀምበት ለፕላዝሞዲየም ፋልሲፈረም የምንለው ኳርተም ማለት ነው ውጤታማ ነው ፍቱን ነው በአግባቡ ከወሰድ ነው ማለት ነው ግን አንዳንዴ ምንድነው መድኃኒቱ ለ3 ቀን ነው የሚሰጥ የመጀመሪያው ቀን ላይ እንደወሰድ ነው ተሎ የማሻል ነገር አለው በጣም ውጤታማ ስለሆነና ያለ መጨረስ ነገር ሊኖር ይችላል አቋርጦ የመተው ነገር ሊኖር ይችላል ለሌላ ሰው ማበደር ማካፈል ሊኖር ይችላልና ያኔ ተመልሶ የማገርሸት ነገር ሊመጣ ይችላል ሌላው እንግዲህ የ5 አመት የጣፊያ እንግዲህ ወባ ከተያዘን በኋላ ተሎ ወደ ህክምና ካልሄድና የተወሳሰበ የወባ ምልክቶች ይመጣሉ አንዱ ውስጥ የጣፊያ እብጠት ነው ሌሎችም ቀደም የኩላሊት የጉበት ወዳ የጭንቅላት ወባ ደረጃ የመድረስ ደረጃ ሁሉ ይሄዳልና ተሎ ወደ ህክምና ካልሄድና የተወሳሰበ ደረጃ ደርሶ ወደ ሞትም ሊሄድ ይችላልና የጣፊያ እብጠቱን እንግዲህ አቅራቢያ ካለው ወንድማችን የደወለው ሆስፒታል ላይ በመሄድ በደንብ ህክምና መውሰድ ይቻላል መድኃኒቱ ግን ፍታዊ ስለሆነ በአግባቡ ከወሰድ ነው ውጤታማ ነው ያሉ ጥናቶችም ይሄን ስለሚያሳዩ ማለት ነው የ5 አመት ህፃኑ በተደጋጋሚ ይዙታል ይያዛል በወባ ማለት ያው ቀደም እንዳልናቸው እድሜያቸው 5 አመት በታች ሆኑና ነፍሰ ጡር እናቶች ተጋላጭ ናቸው ምክንያቱም የመከላከል አቅማቸው በጣም ዝቅተኛ ስለሆነ ማለት ነውና ሲታዘዝ መድኃኒቱን በአግባቡ መውሰድ ነው እንግዲህ የወባ አሁንም ተመሳሳይ ነው የተወሳሰበ ደረጃ ላይ ስንደርስ ሙቀቱ ምን ያደርጋል ራስን የመሳት ነገር የሚጥል በሽታ አይነት ምልክት ሁሉ ያሳያልና በጣም ከፍተኛ ነውና ሙቀትን የሚቆጣጠር ተጨማሪ መድኃኒትም ስለሚሰጥ አቅራቢያ ካለው ጤና ተቋማት መሄድ ያስፈልጋል ተጨማሪ ደግሞ ሌላም ሊኖሩ ስለሚችል ሙቀት ሊያመጡ የሚችሉ ወባ ብቻ አይደሉም ሌሎችም በሽታዎች ስለሚኖሩ ከወባ በተጨማሪ ሌላም ሊኖር ስለሚችል ጠጋ ብሎ ወደ ህክምና በመሄድ ማማከር በደንብ ማሳየት ይጠበቃል ማለት ነው ጥሩ እሺ ሌላ ደው ያለውን ሄሎ ጤና ይስጥልን እንትን ነበር ያጎበር ያልጋ ጎበርን አጠቃቀም ጋር ተያይዞ አልጋ ጎበር ጋር አጠቃቀም ጋር ተያይዞ ምናልባት ባለሙያ ሲገልጹ ያጎበር አጠቃቀም የህብረተሰቡ የግንዛቤ ችግር ብቻ አይመስለኝም ነኝ ለምሳሌ ምንድነው አብዛኛው ሰው ላልባሌ ከተባለለት ዓላማ ውጭ የሚጠቀመው ለምሳሌ እድሜያቸው ያረጁ ያጎበር ያልጋ ጎበሮች የምናስወግድበት እንደሀገራችን ተጨባጭ ሁኔታ አለ ወይ አብዛኛው የጤና ትምህርት ሲሰጥ ምንድነው ከ3 አመት እስከ 5 አመት ያገለግሉ ያልጋ ጎበሮች ለሌላ ነገር እንደሚጠቀምበትና ሀገር ውስጥ በተለይ እኔ ባለኝ ግንዛቤ ልክ ያው የግንዛቤ ችግር ከሆነ እንትን እንድል ሀገር ውስጥ አይወገድም ስለሚባል ህብረተሰቡ ከሚጥለው እያለ ነው ይጠቀም ወደዚህ አጠቃቀም ውስጥ የገባውና አይ አገልግሎታቸው ያለው ያልጋ ጎበሮች እንዴት ነው ሊሆኑ የሚችሉት የሚሉ ባለሙያዎች የሚመልሱ ብዬ ነው አመሰግናለሁ እሺ ግልጽ ነው ሐሳቡ እሺ ምላሽ ይሰጣል ይከታተሉን በዚሁ ምላሽ ሰጣን ለፍ ወደ ጥያቄዎች ማለት እንችላለን ቆንጆ ጥያቄ ነው የተነሳ
ምንድነው ከ3 አመት እስከ 5 አመት ያገለግላል ብለናልና 5 አመት ካለፈው በኋላ አገልግሎት የማይሰጥበት ደረጃ ከደረሰ እንዴት ነው መዋል ያለበት ነው እንግዲህ አልጋ ጎበር ብቻ ሳይሆን ሌሎች ኬሚካሎች አሉ ከዚህ በፊት ለርጭት አገልግሎት ሲውሉ ስንጠቀምባቸው የነበሩ ግን ሬዚስታንስ ወይ መላመድን መሰረት አድርገው በየወረዳው በየቀበሌው የተከማቹ ጸረ ኬሚካሎች አሉ ይህን ነገር ለማስወገድ እንደተባለው በጣም ከፍተኛ ገንዘብ ወይም በጀት ይጠይቃል ምክንያቱም ኢትዮጵያ ውስጥ ስለማይቃጠል ከኢትዮጵያ ውጭ ሆኖ ነው ያ ነገር የሚወገደው ስፔሲፊክ አሁን ወደ መጣው ጥያቄ ስንሄድ አልጋ ጎበሩ እንዴት ነው መወገድ ያለበት ብለን ስናስብ አገልግሎት መስጠት ካልቻለ እንግዲህ የሚመከረው ምንድነው መስኮት ላይ ትንኙ እንዳትገባ ያግዘናል መሽ ነገር ማድረግ ይችላል መስኮት ላይ ትንኙ እንዳትገባ እንደ መጋረጃ መጠቀም ይችላል መስኮት ላይ በር ላይ ሌላ ደግሞ እንደ ትራስ አድርገን መጠቀም እንችላለን አገልግሎት ባይሰጥም ግን ከቤት ውጭ ግን መሆን የለበት ምክንያቱም አዲሱንም ወደዛ ተጠቀሙ የሚል እንትን ያሳያል ያዘናጋልና መስኮት ላይ በር ላይ እንደ ትራስ መጠቀም ይቻላል አገልግሎት የማይሰጡትን ማለት ነው ወንፊት አይነት ነገርም ስላለው እንደ ወንፊት ስለሆነ አንዱ መከላከያ መንገድ ነው እንደ መሽ መስኮቶችን በሮችንም እንደ መጋረጃ መጠቀም አንዱ እሷ እንዳትገባ ስለሚያግዘን ይሄን መጠቀም እንችላለን ግን ከቤት ውስጥ ነው መሆን ያለበት ጥሩ እንግዲህ ብዙ ነገሮችን መስራት ይቻላል በመከላከል ላይ ስላተኮረ የጤና ፖሊሲውም ወባንም በመከላከል ነው ልናስቀረው የምንችለው ህክምናው በተደጋጋሚ የመታመም ሰው ለዚህ ብሎ ስራ መፍታት አለ ተለያዩ ማህበራዊ ጉዳዮች መፈጸም ማይችልበት ደረጃ ይደርሳልና ከዛ ፊት መከላከሉ ነው መከላከሉ ላይ ምን ሊሰራ ይገባል ክፍተቶችን እየተቆሙን ነበርና ወይዘሮ ማስተዋል እንደ መጨረሻ ላይ ምንድነው ማህበረሰቡ ማድረግ ያለበት እንዲ ወቅቶቹ ይታወቃሉ የሚነሱበት ወባ የሚነሳበት ይታወቃልና እንዲ ከመድረሱ በፊት በማህበረሰቡ ያለውን ነገር ቢያንስ እንዲከላከል በመንግስትም በኩል ያለውን እናንሳና እናጠቃለን እሺ መልካም ጥሩ ሐሳብ ነው እንግዲህ ወባ በሽታን ብቻ ሳይሆን የሚያስከትለው ኢኮኖሚያዊ ጫናም አለው አንድ አብዛኛው ጊዜ ዋናው የወባ መተላለፊያ ወቅት ሰብል መሰብሰቢያ ላይ ነው ስለዚህ አርሶ አደሩ ሰብሉን በአግባቡ እንዳይሰበስብ ያለው የኢኮኖሚ ጫና ላይ ያለው ከተማ ላይም አንድ ሰው ሲታመም ቤት ላይ የሚያስተዳድረው ሰው በበቂ ሁኔታ ስራው እንዳይሰራ ያደርጋልና የኢኮኖሚ ጫና አለው በተጨማሪ ደግሞ ማህበረሰባዊ መስተጋብር ላይ ያስተጓጉላልና በሽታ ነው ብቻ ብለን ልንጠራው አንችልም ብዙ ክፍተት ጫና ነው ያለው በማህበረሰቡና እንዴት ነው መከላከል ያለብን ብለን ስናየው ከማህበረሰብ ብንጀምር ከራሳችን ማለት ነው እንግዲህ ወባን ለማጥፋት አገሪቱ ያስቀመጠችው እንደ አውሮፓውያን አቆጣጠር በ2030 ነው ወባን ለማስወገድ ማለት ነውና ትንሽ ጊዜ ነው ይቀርና አሁን ያለን ማለት ነው እዛ ደረጃ ለመድረስ ወባን ማጥፋት ከኔ ይጀምራል ሚለውን ሞቶ ተጠቅመን በደንብ መስራት ይተበቀብናል ህብረተሰቡ የኔ ነው ይሄ በሽታ የኔ ባለቤትነት መከላከል አለብኝ ሚለውን ነገር ስሜት ማምጣት አለብን ማለት ነው ስለዚህ በዚህ ዙሪያ ላይ መከላከል ላይ መንግስት የሚያቀርባቸው የመከላከል ተግባራት ላይ በንቁ መሳተፍ ነው አንዱ የቤት ውስጥ የጸረ ትንኝ ኬሚካል ርጭት በሚካሄድበት ጊዜ ህብረተሰቡ ፍቃደኛ ሆኖ እቃ የሚወጡትን እቃ ማውጣት ውሃ ያስፈልጋል ለኬሚካሉ በበጥበጫ ውሃ ማቅረብ እና በደንብ የሚረጩ ሰዎች ጋር ተባባሪ መሆን ይጠበቃል ከተረጨ በኋላ ኬሚካሉ እስከ 6 ወር እስከ 9 ወር ሊያገለግል ይችላል ከ3 እስከ 9 ወር ባለው ሬንጅ እንደ ኬሚካሉ አይነት ስለምንጠቀም ያኔ ደግሞ ምንድነው ማድረግ ያለብን በጋዜጣ ለመሸፈን ቀለም አለመቀባት የሆነ ክብረ በዓል ሲኖር ኬሚካሉ ተረሽቶ ቀለም ወዲያውን ግድግዳውን ሸፍነዋለንና የተለፋበት ዜሮ ይሆናል ማለት ነው ሌላው የመከላከል ተግባር ላይ የሚመጣው ያልጋ ጎበር ነው ይሄን በርዳታ ነው የሚመጣ ስለዚህ ሲሰጠለት አለመለት አላማ ብቻ መዋል ነው የመጀመሪያው መድረስ ያለበትን በአግባቡ መውሰድ ነው ከወሰድነው በኋላ ደግሞ መጠቀም ያለብንን ቅድም ያነሳናቸው ሲቀደድ መስፋ ሲቆሽሽ ማጠብ እና በአግባቡ የመጠቀም ስራ ላይ ይጠበቅብናል ማለት ነው ሌላው የአካባቢ ቁጥጥር ስራ በዋናነትና በሰፊ መሰራት አለበት ምክንያቱም በተደጋጋሚ ብናነሳውም ዋና ቁልፍ ስለሆነ ምክንያቱም ብዙ በጀት አይጠይቅም በራሳችን እጅ መስራት ስለምንችል ስለዚህ ህብረተሰቡ በንቁ ከራሱ ጓሮ ጀምሮ አካባቢውን እየተባበረ መስራት ነው ለወባ ትንኝ መራቢያ የማይሆንበት ቦታ ማድረስ ነው እና ስብርባሪዎችን እዚህ ላይ ትክክል ነው የኛ አካባቢ ለእንደዚህ አይነት ምቹ አይሆንም ሌላ አካባቢ ያለው ሰው ሊያጸዳው ይገባል ብሎም
ሚቶም ስላለ ስለዚህ አለመዘናጋት ነው ከራሳችን እንጀምራለን ከዛ ከአካባቢያችን መቀጠል ነውና አንዳንዴ ባለፈው አመት ላይ ቤት ለቤት ስንዞር ነበር የኛ ባለሙያና ግቢያቸው ውስጥ ውሃ ተንሰራፍቶ አክቲቭ ሆኖ አለመውጣት በንቁ ፈቃደኛ ለመሆን ነገሮች ይታያል ግን በቃ የኔ ነው ወባን ማጥፋት ከኔ ነው መጀመሪያ ያለበት ብለን ምሳሌ ተምሳሌቱን መስራት ይተበቀበናልና እሱ ጋር መስራት ነው እንግዲህ ይህን አልፎ ደግሞ አንድ ሰው ሲታመም ሌሎች ምልክቶች አሉ ብሎ መጠበቅ የለበት ማንኛውም የወባ በሽታ አይነቶች የመጀመሪያው ትኩሳት ነው ሙቀት ነው ስለዚህ ወዲያው ሙቀት እንደተሰማን አቅራቢያ ወደሚገኘው ጤና ተቋም በ24 ሰዓት ውስጥ 24 ሰዓት ራሱ ማክሲመም ነው ከ24 ሰዓት በታች ባለው ውስጥ አቅራቢያ ጤና ተቋም በመሄድ የወባ ምርመራና ህክምና ማድረግ ይተበቃል ከዛ ከሄድን በኋላ አንዳንዴ ምንድነው ወባናት ብሎ መድኃኒት የግል ፋርማሲ ላይ ወይ የሆነ ቦታ ላይ ገዝቶ መጠቀም አንዳንዴም ይታያል አሁን ስሜቱን በመረዳት ሰው እንደዛ ስሜቱን ተረድቶ በራሱ የመግዛት ቤት ውስጥ ያለ መድኃኒት ካለ ተካፍሎ የመጠቀም ነገሮች ይታያሉና እሱ ደግሞ በጣም ከፍተኛ ደረጃ ሰው እንዲደርስ ያደርጋል አንደኛ መድኃኒቱ ፍቱን ነው እንዲላመድ ያደርጋዋል ሁለተኛ ደግሞ ይሄ ሰው ሳይደል ለሌላውም እንዲተላለፍ ያደረገ ይገኛል አሁን አንዳንድ ጊዜ የፕላዝሞዲየም ባይባክስ ሲገኝ ክሎሮኪን ነው ለ3 ቀን የሚሰጥ ግን ጉበት ሴል ላይ ተደብቆ አሁን ባይባክስ የጉበት በሽታ እንለዋለን ፋልሲፈረምን የአይምሮ ወባ በሽታ እንለዋለን ምክንያቱም ወደ አይምሮ ላይ ሲሄድ ማለት ነውና ተደብቆ ይቆያል ባይባክስና ኦቫሌ የምንላቸው ዝርያዎች ማለት ነው ስለዚህ ጉበት ላይ ተደብቆ እንዳይቀር የሚሰጠን ፕሪማኪዩን የሚባል የ14 ቀን መድኃኒት አለ የ3 ቀኑን ክሎሮኪን ከጨረሱ በኋላ የ14 ቀኑን በተከታታይ አለመውሰድ ይታያል ብዙ ሰው ላይ አቋርጦ የመተውና በተደጋጋሚ የመከሰት ነገሮች አሉና ሐኪሙ ባዘዘው መሰረት በአግባቡ መድኃኒት መጨረስ ከኛ ይተበቃል ማለት ነው በአጠቃላይ ደግሞ ምንድነው የወባ ግንዛቤን ማወቅ ከዛ በኋላ ደግሞ ያሉትን ተግባሮችን በንቁ መሳተፍ ላይ ትልቁ ስራ ይተበቃል ከግለሰብ አንፃር ማለት ነው ከማህበረሰብ አንፃር ደግሞ ምን ይተበቃል ብለን ስናይ የተለያዩ ተቋማቶች አሉ ለምሳሌ ትምህርት ቤቶች ላይ አሁን አብዛኛው መስከረም ላይ ትምህርት ተጀምሯል ስለዚህ ትምህርት ቤት ላይ ሰልፍ ላይ ወባ በሽታ ምንድነው የሚለውን ማስተማር ምክንያቱም ከታች የባሪ ለውጥ ስንሰራ ነው እስከ ላይ ድረስ ያደገ መሄድና ተማሪዎች ላይ ስለ ወባ በሽታ በደንብ ማስተማር እነዛ ተማሪዎች ደግሞ ምን ያደርጋሉ ቤተሰባቸውን ሄዶ ያስተምራሉ ቤተሰቦች ደግሞ ጎረቤትን ያስተምራልና ትምህርት ቤቶች ላይ በሰፊው በደንብ መስራት ያስፈልጋል ኢንቨስትመንት ኤሪያዎች አሉ ትላልቅ የእርሻ ቦታዎች ላይና እሱ ላይ ብዙ ጊዜ ጤና ብቻ ነው ብሎ ማሰብ አለ የጤና ብቻ ሳይሆን ሌሎችም ሴክተሮች አሉ እንግዲህ ኢንቨስትመንት ኤሪያ ላይ ግብርና ይኖራል ኢንቨስትመንት ኤሪያ ቆላማ እርሻ ቦታዎች ላይ የሚሰሩ ብዙ ሴክተሮች አሉና እዛ ላይ የሚሰሩ የቀን ሰራተኞች መጀመሪያ ይሄን ስራ ለመስራት ጤንነታቸው መጠበቅ አለበትና እሱ ላይ በደንብ በንቁ የመስራት ነገር ከዛ ይተበቃል ሌላ የሃይማኖት ተቋማቶች አሉ ለምሳሌ እንደ እምነታችን ማለት ነው የኦርቶዶክስም አለ የሙስሊም ሌሎችም እንደ እምነታችን እዛ ላይ ያሉ የሃይማኖት አባቶች ደግሞ ስለ ወባ ማስተማር ነው ወባ ምንድነው የሚለውን ነገር ከጤና ባለሙያዎች ጋር በመነጋገር ስለ ወባ ራሳቸው እንዲጠብቅ የማድረግ ስራ ላይ በደንብ በግንዛቤ ከሰራን ውጤታማ እንሆናለን ብዬ አስባለሁ በተጨማሪ ደግሞ እነዚህ ማስ ሚዲያዎች ምንላቸው ሬዲዮ ኤፍኤም ቴሌቪዥን ላይ ደግሞ በቋሚነት በናሽናል ደረጃ በኢትዮጵያ የወባ ቁልፍ መልእክቶች ይተላለፋሉ ወባ እንዴት ነው የሚተላለፈው እንዴት ነው የምንከላከለው ወባ በሽታ ምንድነው የሚለውን ነገር አንዳንዱ ማህበረሰብ ስቲል እስካሁን ክፍተት ያለበት አለ ወባ ሲይዘው አራቂ ከተጣው ይሻለኛል ወይም ዝናብ ስለመታይ ነው ለጋ በቆሎ ምናም ያሉ ስቲል እስካሁን ክፍተት ያለባቸው ማህበረሰብ ክፍል አለና ግንዛቤን የማስጨበጥ ስራ ላይ በሰፊው ከሰራን ውጤታማ ሆነን እንችላለን ግን ቁልፍና ዋናው ግን በእጃችን መስራት የምንችለው ግን የአካባቢ ቁጥጥር ስራን ነው ስለዚህ የአካባቢ ቁጥጥር ስራ ላይ አሁን ህብረተሰቡ ግንዛቤውን ወስዶ በሳምንት ጤና ኤክስቴንሽኗ ወይም የጤና ጣቢያ ባለሙያው መጥቶ አንኳክቶ ኑስ ከሚላቸው ከመጠበቅ ከራሳችን ጀምረን የአካባቢ ቁጥጥር ስራ ላይ በንቁ ተሳትፈን ብንሰራ መልካም ነው ምክንያቱም ቅድም ያልኳት አኖፍለስ ተፈንሳይ ከተማ ላይ በጣም በሰፊው እየተስፋፋ ነው አሁን ምክንያቱም የኮንስትራክሽን እንትኖች ስላሉ በየቦታው ታንከሮች ምናምን ስላሉ እሱ ላይ ደግሞ ማን ተጠቀምባቸው ከሆኑ የጸረ ጭ ኬሚካል እየተጠቀምነ ለወባ መራቢያ እንዳይሆኑ ማድረግና ሌላ አማራጭ ደግሞ ክዳን ያላቸውን መጠቀም አሁን ለምሳሌ በርሚሎች ክዳን ሳይኖራቸው ከቀሩ ይፈለፈሉባታልና ክዳን እንዲኖራቸው ማድረግ እነዚህ ነገሮችን ከሰራን ወባ የማህበረሰቡ የጤና ችግር የማይሆንበት ደረጃ ብሎም ማጥፋት ምን ደርስበት ደረጃ ልንደርስ እንችላለን
በጣም ጥሩ ሀሳብ ነው የሰጡን ወይዘሮ ማስተዋል ወርቁ በአማራ የህብረተሰብ ጤና ኢንስቲትዩት የወባ በሽታ ተመራማሪ አሁን የሶስተኛ ዲግሪ ወጥተንም በዚህ ዙሪያ እየሰራው ነው። በጣም ሰፊ ሀሳብ ነው የሰጡን ከልምዶ ከእውቀቱ አንፃር እጅግ በጣም ነው የምናመሰግን ስለ ቆይታችን። እኔም አመሰግናለሁ። ክቡራን ተመልካቾች ፕሮግራማችን በዚህ ይጠናቀቃል። ሳምንት በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። የወባ መነሻ ወቅቶች ይታወቃሉ። እነዚህን ወቅቶች ደግሞ በትጋት ከሰራንባቸውና የወባ መራቢያ የሆኑ ቦታዎችን በጽዳት ከያዝናቸው እንዳይፈለፈሉ ማድረግና የጤና ስጋት የማይሆንበት ደረጃ ማድረስ ይቻላል። የኛም መልእክት ነው። አብራችሁን ስለነበራችሁ እጅግ እናመሰግናለን። መልካም ጊዜ ይሁንላችሁ።